እንደ ኖት ዘካርያስ 9:9ን ያዙ። እዛ ላይ ጌትነቱን፣ አምላክነቱን፣ ጻድቅነቱን፣ አዳኝነቱን እግዚአብሔር የተመሰገነ ይሁን እዛ ላይ ያለ በደንብ ኤኒሃው ሌላም አለ አወጣላችኋለሁ። ያው እንግዲህ ይቅርታ ማለት ደግሞ ስለገባው ማለት ስለነበረብኝ ነውና ተመልሶለታል። ለዚህኛውም ልጅ ለሁሉም እየተመለሰ ነው ያለው። ቡራ ዌልካም፣ እንኳን ሰላም መጣክ። ሌሎቻችሁ መሆን የገባችሁ እንኳን ደህና ቆያችሁ። እንደምን ዋላችሁ? ሰላም ብሩኬ ሰላም ብያለሁ። አይ ቲንክ ሀሳብ መስጠትም ትችላለህ። ሌላ ፖይንቶችንም ማንሳት ትችላለህ። አይ ልስማ፣ ትንሽ ገና መምጣቴ ስለሆነ ትንሽ ልስማ። ወንድማችን ፈቃደኛ ከሆነ ደግሞ ስለ መሐመድ ያው ጥያቄ እንጠይቀዋለን ማለት ነው። መቼም ስለ ነብዩ ለመመለስ የሚያፈር አይመስለኝም። የሚሸማቀቁበት ዘመን ላይ በመድረሳችን ያው ደስታም ሀዘንም ባይባልም የሆነ ስሜት ይሰማናል። እንግዲህ ሚስተር ባይዘዌ ብሩኬ አለ ሰምተሃልና አቤት ላውራ። ሚውትን ክርስቲያን የሆናችሁ ኮመንት ላይ ሌላ ነገር ከምትጻጻፉ ኢየሱስ ክርስቶስ አምላክ ነው እያላችሁ በተጽፉ ደስ ይለኛል። እስቲ ይህችን ቫይቭ እናምጣት። አሁን መራገጡን ትተን ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ አምላክ ነው እያላችሁ ጻፉ። እኛ ደግሞ የአላህን ውሸት እናጋልጣለን። ኦኬ ቴንክ ዩ። ሁላችሁም እናመሰግናለን። በጣም እንትን ብሩኬ የሚከብድ ከሆነ ወይ እኔ ለክፈት ወይ ደግሞ ብሩኬ ክፈት። ሄኖኬ የሚከብድ ከሆነ ሶሪ። እሱም ሁለተኛ ቀን እየሄደ ያለው እረፍት እንትን ቢያደርግ ብዬ ነው። ሶሪ ግን መሀል ስለገባ ሰላም ሀሳብ ጨርሱ፣ ችግር የለውም። አትጨናነቁ፣ ጨርሱ ፈታ ብላችሁ። ኦኬ የክርስቶስ አምላክነት ብዙ እንትን እያሉ ስላለው እውነትን ነው አቤላ። ሁላችሁም ክርስቲያኖች ናችሁ። ሁላችንም ኢየሱስ አንድ የሆንን ታች ላይ ሁል ጊዜ ኮሜንት ላይ ክርስቶስ አምላክ ነው እያላችሁ በደንብ ወልድ እግዚአብሔር ነው እያላችሁ በደንብ ኮሜንት ጻፉ። ስፔሻሊ በጣም ጥሩ ነው። ምክንያቱም ያውቁታል። ሁሌ ይህን ስም እየሰሙት ይገባሉ፣ እየሰሙት ይወጣሉ ማለት ነውና አምላክነቱን መቼም ቢሆን አይረሱትም ማለት ነው። ምክንያቱም ራእይ ላይ እንደጻፈው ሐዋርያው ዮሐንስ የወጉት አይኖች ሁሉ ያዩታል ይላልና ያዩታል፣ ማየታቸው የማይቀር ነው። እሱ እግዚአብሔር ነው ከዘላለም ለዘላለም መጀመሪያና መጨረሻ የሌለው እና እግዚአብሔር እንደዚህ ሌላ ነገር ከምትጽፉ ክርስቲያን ላይ ይህንን ብትጽፉ ላይ ያላችሁ ይህን ብቻ ኮመንቱን በዚህ ብቻ ቢሆንና በተረፈ ትምህርት እኛም መጣውን ሐዲስ እንዲሁም ደግሞ ሐዲሳቶች ቁርአኖች እንዴት እንደተፈሰሩ እያንዳንዱን ያው በየመሃሉ ጣልቃ እየገባን አቤል ጀምሯል። እኔም ነገ ላይ በደንብ አሳያችኋለሁ አንዳንድ ነገሮችን እንዴት ማውጣት እንደምትችሉ። ሁላችሁም አትቅሩ እዚህ ቤት
ቻችሁ ሼር እያደረጋችሁ ይህን ቤት ፎሎ እያደረጋችሁ ሁላችንም እንርዳው እንረዳ። ክርስቶስ ምንጊዜ ማምላክ ሴቶችን፣ ሽማግሌዎችን፣ አዋቂዎችን እንዲገደሉ እግዚአብሔር ትእዛዝ ይሰጣል ማለት ነው። አህያውንም ግመሉንም ጭምር ማለት ነው። ሁሉንም አንድ ላይ እንዲገደሉ ትእዛዝ ይሰጣል። ግን ግደሉ አለ እግዚአብሔር ብለው አጣመው ነው ይህን ጥያቄ ያለ እነሱ ላይ ብለው ነው። እነሱ ላይ ያለው ግድያ አይነት ሳይሆን ይሄ ትእዛዝ ነው ከእግዚአብሔር የተሰጠ። ለዚህኛው ደግሞ ትንሽ ረዘም ያለ መልስ ነው የሚሆነው። ግን አጠቃላይ አድርጌ ዛሬ ብሰጠው ይሻላል አቤላ ወይስ ነገ ልስጥበት? መልስ መስጠት ይቻላል። በዚህ ላይ አንድ አይነት ታሪክ ናቸው። ታች ላይ ያለውና ሕዝቅኤል ላይ ያለውና ይሄ ተያያዦች ናቸው። አንድ ነው። አይ ቲንክ ቃሌ ቀብራራው መምጣት የምትችል ከሆነ ሙሉ በሙሉ እንዲመለስልህ መምጣት የምትችል ከሆነ መምጣት ትችላለህ ነገ። ቃሌም አይ ቲንክ ስለደከመው ምንድነው አሁን ደክሞታልና ነገ መጥተህ ሙሉ በሙሉ መስማት ትችላለህ፣ መጠየቅ ትችላለህና ግን ኢየሱስ ክርስቶስ ቃሌ እንደዛ ይሻልካል ወይ ልክፈትልህ? ተመልሳለህ? በአንተ ምርጫ ነገ እንመልሳለን። አጠቃላይ ሁሉንም ይሄ ብሉይ ኪዳን ላይ ያለ ግደሉ የሚሉትን ጥያቄዎች በጠቅላላ ከ4 ነው ከ5 በላይ ያለ አንድ ላይ እያይዘን እንመልሳለን ማለት ነው። እሺ ቀብራራው ሳትወጣ በፊት ምን ብሎ ኢየሱስ ክርስቶስ እንደሚያስተምር ደግሞ በዚሁ ደግሞ ለነገው አፒታይት አድርጌ ልስጥ። ምን ይላል ኢየሱስ ክርስቶስ? እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችም በበጎዎችም ላይ ፀሐይን ያወጣልና በጻድቃንም በኃጢአተኞችም ላይ ዝናብን ያዘንባል። ባይዘዌ ኢየሱስ ክርስቶስ እንዲህ ነው የሚያስተምረው። ግደሉ ይላል፣ እንደዚህ ይላል የሚሉትን ከአውዱ ከተረዳ ነው ምን ሊል ነው የፈለገው የሚለውን ስንረዳው እንደዛ እንደማይል ማየት እንችላለን። ቁርአናቸው አሁን የአላህ ቃል ነው። ቅድም የአላህ ቃል ነው፣ አንዱ ተፈጥሯል፣ አንዱ አልተፈጠረም፣ አንዱ አላህ ነው፣ አንዱ አላህ አይደለም እያሉ የነበሩት ወይም ከአላህ የወጣ ቃል ነው የሚሉት ቁርአናቸው ምን ይላል? የእነዛን የአላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎችን ቅጣት የነዛ ሰዎች ቅጣት ምንድነው ይላል? መግደል ወይም መስቀል። ኦኬ እና እንዲህ የሚያስተምር እስልምና በክርስቲያኖች ፊት ላይ ቆሞ በመጽሐፍት ደረጃ ሊወያይ ስለማይችል ነው። በየዕለቱ እስልምናን የተቃወመ ሰውን ስለ እስልምና ሀሳብ አንስቶ ያወራ ሰውን ለመግደል የሚሯሯጡት ለዚህ ነው። ባይዘዌ አላህ የሚከፋ ነው። ኦኬ አላህ ቅር ይለዋል፣ ያዝናል እና በራሱ አቅም ስለሌለው በሌላ ሰዎች ነው ሊያስገድል የሚሞክረው። እስልምና ይህንን ሀሳብ ይህንን መግደል መቁረጥ ክርስቲያኖችን ወደ ጠባቡ መንገድ እምሩ፣ ለእናንተ ቀን ለምጽአት ቀናችሁ አንድ ክርስቲያን አንድ አይሁድ አለላችሁ፣ እናንተ ወደ ሲኦል እንዳትገቡ አንዳንድ አዘጋጅላችኋለሁ፣ እነዛን አርዳችሁ ነው ወደ ጀነት የምትገቡት ብሎ የሚያስተምር እስልምና በክርስቲያኖች ፊት ላይ ቆሞ ስለ መጽሐፍ ቅዱስ ስለ እውነታ ማውራት አይችልም። እና አይ ቲንክ ይህንን ካልኩ ይበቃል። ብሩኬ ቀጥልበት። እሺ ቃለ ሕይወት ያሰማልን። በትንቢተ ሕዝቅኤል ላይ ያለው ሀሳብ
እንግዲህ ሐሳብን ቆንጽሎ ቆርጦ ለማቅረብ የተደረገ ነገር ካልሆነ በስተቀር ምዕራፍ 9 ቁጥር 6 የተባለው ከምዕራፍ 8 ጀምሮ ስናየው ታሪኩን በደንብ ያስረዳልናል። እንግዲህ የእስራኤል ሕዝብ ምን ያህል በጣዖት አምልኮ ይወድቁ እንደነበረ ሕዝቅኤል ራእይ ነው ያየው እና እንግዲህ በብሉይ ኪዳን እግዚአብሔር ይቀጣል። የንስሐ ጊዜ የለም፣ የምህረት ዘመን የንስሐ ጊዜ የለም፣ የምህረት ዘመን አልመጣም እና እግዚአብሔር ይቀጣል። ለምሳሌ በንፍር ውሃ የኖህ ዘመን ሰዎችን አጥፍቷል። እንከሷለን ታዲያ ፈጣሪ ለምን እንለዋለን? አንለውም። በአብርሃም የጎመራ ሰዎች በእሳት ዲን ጠፍተዋል። ለምን ይባላል? ንጉሥ አይከሰስ ሰማይ ይታረስ ነው ነገሩ። በእግዚአብሔር ፍርድ እጁን ጣልቃ ማስገባት የሚችል ፍጡር አለ? የለም። ስለዚህ እዚህ ጋር ደግሞ እየተናገረ ያለው ባይዘዌ ሰራዊት መጥቶ አይደለም እነዚህን የገደለው እኮ ሕዝቅኤል እያየ የነበረው ኪሩቤልን ነው። ሙሉ ክፍሉን ስታነቡት ትረዱታላችሁ። ይህንን ጣዖት አምልኮን ያላደረጉትን ለምሳሌ በፊታቸው በግንባሮቻቸው ላይ ምልክት የነበረባቸውን ቆይ ክፍሉን እንዲሁም ላይውና ኦኬ ኦኬ ሽማግሌውን ጎበዙንም ቆንጆይቱንም ሕፃናቶቹንና ሴቶቹንም ፈጽማችሁ ግደሉ፣ ነገር ግን ምልክቱ ወዳለበት ሰው ሁሉ ምን አትበሉ ይላል፣ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ ይላል። እነዚህ በኃጢአታቸው የተቀጡ ናቸው። ይሄ ደግሞ በእግዚአብሔር ፍርድ ቅድም እንዳልኳችሁ አምላክ አይጠየቅም፣ ምክንያቱም ፍትሃዊ ነው። እያንዳንዳቸው ሕዝቅኤል አስቀድመው ኃጢአታቸውን አይቷል። ኃጢአታቸውን ካየ በኋላ እነዚህን ደግሞ ያላደረጉት ማናቸውም እንዳይነኩ ደግሞ እዚሁ ላይ መጽሐፉ ያስቀምጣል። ከዛ በተረፈ ምዕራፍ 10 ላይ ስንሄድ ኪሩቤል ናቸው፣ በደንብ ይዘረዝራቸዋል እንጂ አሁን ልክ እንደ መሐመድ ጎራዴና ሰይፍ ይዞ ፈረሰኛ አስከትሎ አይደለም እነዚህ ሰዎች እንዲጠፉ የተደረገው። እና በኃጢአታቸው ለተቀጡት ጥብቅና መቆም አይሰራም። እዚህ ጋር እግዚአብሔር ፈራጅ ነው፣ አዎ ይፈርዳል። በሐዲስ ኪዳን ደግሞ ክርስቶስ ተገልጧል። ስለዚህ ምን አለ? የምህረት ዘመን አለ፣ የንስሐ ዘመን አለ። እግዚአብሔር አይቶ አይቶ ነው ባይዘው የሚቀጣው። በብሉይ ኪዳን ዘመን ራሱ የመማፀኛ ከተማ የሚባል አለ። ዝም ብሎ ኃጢአት ስለሰሩ አይገደሉም። ወደ መማፀኛ ከተማ ሄደው ኃጢአታቸውን ምህረት የሚጠይቁበት ንስሐ የሚገቡበት ዘመን አለ። በዛ ሁሉ ሁኔታ ከኃጢአታቸው የማይመለሱ ከሆነ ግን እግዚአብሔር ይቀጣቸዋል። ፍርድ እንዳሁን ግን በምህረት ዘመን በክርስቶስ ደም ስር ስላለን እነሆ በንስሐ ከተመለስን ሊያድነን ከኃጢአታችንም ይቅር ሊለን የታመነ ታላቅ ሊቀ ካህን አለን። በዚህ ዘዌ ያነሳሉ መግደል ይቻላል። ማስረጃ ክርስቶስ ተቀምና ይቀር መነካት ሞት ነው። ይሄንን ብሞት የመጨረሻው ከነብይ ሞት በላይ አይደለም። እኔ ብሞት ድል ብናደርግ ቦታ እንዳትነቁ።
እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን አማም ረብል ዓለሚን? በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ። ነብዩ ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁዳ አጣናቸው። ሁል ጊዜ ቦታ ከለቀቅን ምን ከፍለ ይህ ዋጋ ነው። ቦታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን እንዲናሻገሩት፣ ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄን እንድታስቡ ትፈልጋለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደከርማችኋል? ይሄን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው የምመልስህ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም።
ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈት ነው፣ ሐዲቱን ተፍሲሩን ከፈት ነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡ ሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መች እንዳይረሳው አድርገን ነው የተነጋገርን። መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምፅህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምፃችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምፃችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡ ሃይደርን ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡ ሃይደር ነው። ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የእናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት 4ቱ ጣቶች፣ እነዚህ 4ቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ 4ቱ ግን ወደኛ። እኛ ጋር አንድ ፎይ ነው ያለው አሁን፣ ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስኩ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ፣ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የእኛን ግን በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለግ ይሰቀል፣ ይገደል፣ እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድን ነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክ በል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ሰው ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ እነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ